ጎድ የዛሬው ይለያል። በጣም ነው የሚገርመው። እንደ ሌባ ደግሞ ምን ነው ማሻሻት ለምን ያስፈለገ? ኤፍሬምና ሩታ ማለት ነው። ኧረ ተው ግን ተው። እነሱም ደግሞ እየተከታተሏችሁ ደረሱባችሁ ማለት ነው። በዚህ ልክ ልጁ ራሱ ፈዟል። ኧረ ቢስሚላ እሱ በቃ የተጎተተበት መጎተት ብቻ ነው። በጣም ከባድ ነው። እህቱማ በጣም ኦቨር ሆኖባታል። በጣም ነው የተናደደችው። በቃ አንቺ አንዴ ደግሞ ዴቫ ወንድም ነክ እነኝን ደግሞ ምን አገባቸው እያለ ነበረ። እነሱን አይመለከታቸውም እያለ ነበረ ማለት ነው። ኤፍሬም በቃ እሱ በጭራሽ ማናት ኤርሜላን ማየት አልፈለግም። እሷን በጣም ነው የተቀየማት ማለት ነው። እኔ በዚህ ልክ ለምን እንደሆነ እኔ እንጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ደግሞ ክርስቲያን ጎኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዓለም ትረፍ ረህማ ነኝ። እንደተለመደው በቪዲዮ ከች ብዬላችኋለሁ። ያው በምን አይነት ቪዲዮ ነው አትሉኝም? በተለመደው ቪዲዮ ነው ማለት ነው። ዛሬው በጣም ነው የሚገርመው ማለት ነው። እየተከታተሉ ደረሱባቸው። የተቀጣጠሩት ሙዚቃ አብርሽ እንዲሄድ እንጂ ይዞት እንዲጠፉ አልነበረም ማለት ነው። በሌሊት እነሱም ሲጠፉ እነኝም ደግሞ ደረሱባቸው ማለት ነው። በጣም ነው የሚገርመው። በዚህ ልክ ደግሞ ጨቅላ ሕፃን ይዞ በዚህ ሌሊት መውጣቱ ተገቢ ነው እንዴ? ኧረ በጣም ይደብራል። እና በዚህ ልክ አይጥና ድመት የሆናችሁበት ነገር እኔ በጣም ነው ግራ እየገባኝ ያለሁትኝ ማለት ነው። በጣም ነው የሚያናደው። ብዙም ደግሞ በወንድሟ በኤፍሬም በጣም ተናዳበታለች። አንቴ ወንድምክ ነው እዚህ ጋር ወንድምክ ነው አንቴን ያላንገበገበክ አንቴን ያላሳሰበክ ከአንቴ በላይ ያሳሰበው ያንገበገበው ያለው ዳኔ ነው ብላለች ማለት ነው። እኔ ሁሉም እንደሚለው የሴራው ዋናው ጠንሳሽ ካልሆነ ዳኔ በዚህ ልክ መራሮጡ በጣም ደስ ይላል። በጤናነት በደህናነቱ እያለ መልካም እንትን ባይኖራቸው ኮንታክት ባይኖራቸውም አሁን ደግሞ እንደዚህ ፈዟል ታሟል ልጁ ብሎ ደግሞ እውነት ከጎኑ ቁሞ እያስተባበለ ከሆነ በጣም ነው ደስ የሚለው ማለት ነው። እና በዚህ ልክ ደስ ይላል። እስኪ መጨረሻውን እኛን ለማየት ያብቃን። እናንተ ስሩ፣ ልቀቁ፣ እኛ ደግሞ እዚህ እንመለከታቸዋለን። ችግር አለው እና በጣም ነው የሚያሳስበው በእውነት አብርሽ እውነት የምር እንደዚህ ሆኖ ከሆነ በጣም ነው የሚያሳስበው። አሁን ግን ብዙ ሰው እየተረዳ ይመስለኛል። ምክንያቱም እሱ ትላንት እንዳለችው ጊዜ ማንም እየተረዳኝ አይደለም፣ ቤተሰቦች ራሱ እየተረዱኝ አይደለም፣ ሊረዱኝ አልቻሉም። እኔ አሁን ከማን ተመካክሬ ነው ማንን አውርቼ ነው እኔን የሚረዳኝ ይህንን ልጅ ሐኪም ቤትም የትም ለወስደው ማን ተረድቶኝ ነው ብላ ነበረ። ዛሬ ደግሞ ወንድማቸው መጥቶ እንትን ብሏል ማለት ነው። አብሯት ነበረ። ለእሷ ራሱ እንዴት ክብር አይኖርክም? እሷ እኮ የመጀመሪያ ናት፣ የሁላችንም ታላቅ ናት። እንዴት መልስ በስነ ስርዓት አሰጣትም እያለው ነው። እሱ ደግሞ ምን አይፈሳ አይገዛ ጸጥ ብሎ ወሬውን እያዳመጠ ነው ማለት ነው። እዚህ ምን ስራ ልን መሄድ ካለብንም እንሂድ ያሉ ነው። እነሱ ደግሞ አትሄዱም፣ በጭራሽ አትንቀሳቀሱም፣ ህግ ባለበት ሀገር የታመመን ሰው ይዞ በዚህ ልክ ደግሞ መውጣቱ ይሄን ሁላ ሻንጣ መጎተቱ ደግሞ አስፈላጊ ነው ወይ እያሉ ነው። ኤፍሬም ደግሞ አዎ ይዝናናሉ፣ እንሄዳለን ካሉ መብታቸው ነው ይሄዱ፣ ምን ችግር አለው ሲላት ሩታ ቀበል አድርጋ ደግሞ እንግዲህ እኛው አንድ ሰው ብቻ አይደለንም ሻንጣ ይዘን አንድ ሻንጣ እንጠልጥለን የምንወጣው። እዚህ ጋር ልጅ አለ፣ እኔ ያለው ባለቤት ያለ እና ኤፍሬምም ስላለ የግድ ያስፈልገናል። የሚያስፈልገንን ልብስ በቃ ሀገር ወጥተን ከሀገር ትንሽ ራቅ ብለን መኖር እንፈልጋለን፣ ጥሩ ጊዜ መዝናናትን እንፈልጋለን እያለች ነው። እቺን ብቻ ሻንጣ ይዘን የምንወጣበት ምክንያትም የለንም። ብዙ ሻንጣ ብንይዝም መብታችን ነው እያለች ነው። እኔም ሻንጣ ይዘን ምንም ነገር ይዘን ብንወጣ የት ብንሄድ ደግሞ ለማንም መናገር አይጠበቅብንም፣ ግዴታም አይደለም አስፈላጊም አይደለም እያለች ነው ማለት ነው። ማነው ኤፍሬም ራሱ ለወንድሜ እረፍት አስፈልገዋል፣ ትንሽ ማረፍ ይፈልጋል። እዚህ ጋር ሰውም አንዱ አንድ ላል ሰው ስለዛ እሱ እረፍት ማድረግ ስለሚፈልግና መውጣት ስለሚፈልግ ነው ብሎ እየተናገረ ነው ማለት ነው። እና ኤፍሬም ደግሞ በጣም ነው ዳኔንና
ሄርሜላን አይናቸውን እንዳላይ ብለዋል። አሁን ጸቡ ከሱ ጋር ነው። ሩታ ደግሞ ዴፋ አንቴን በጣም ስለማከብርክ ነው፣ ሀሳብን ስለምቀበል ነው። ሶ ስለዛ ከኛ ከአንቴ ውጭ የማንንም ሀሳብ አልሰማም። አስፈላጊ ያልሆኑ ሰዎቹ ደግሞ ቢወገዱልንም ምንም ማለት አይደለም ብላለች ማለት ነው። እኔ አይሞቀኛ ይደንቀኝ ብላለች ማለት ነው። እሱ ራሱ ግራ ተጋብቻለሁ። ምን እንደሆነች እኔ እንጃ። ወንድሜ ራሱ ወንድሞችን ምን እንዳደረገችብኝ ሁላ እኔ አላቅም እያለ ነው ማለት ነው። ዴቫ ወንድማቸው ብዙም ደግሞ በጣም ተናዳበታለች በኤፍሬም። ኤፍሬምም ደግሞ የሚናገረው ነገር በጣም ለቀለው ነገር ነው የሚናገረው ማለት ነው። ምክንያቱም የእሱ ነገር ሊያሳስባቸው አያስፈልግም። እሱ ደህና ነው። ስለዛ ምንም የሆነ ነገር የለም። እረፍት ስለሚፈልግ እረፍት ማድረግ ፈልጎ ነው ሊወጣ ነው እያለች ነው ማለት ነው እያለ ነው ማለት ነው። ኤርሜላም በጣም ተናዳ ትላንት የተዋሉን ትላንት የተፋቱ ሰዎችን ዛሬ እንዴት ትላንት የተፋታሽውን ሰው ዛሬ እንዴት ነው ባሌ የምትይው? ትላንት መሄድ ነበርሽ እያለቻት ነው ማለት ነው። ከሷም አንድ እየተባባሉ ነበረ። ገሰጣ ገባ ውስጥ ገብተው ነበረ። አሁን ደግሞ እሱን ትትወት የምትናገረው የምትናደደውን ቡዜነት ማለት ነው። ከአንቺ ጋር በምንም ነገር ልንግባባ አልቻልንም። ህግ ይፍረደን። የታመመን ሰው ከሀገር ይዘሽ መውጣት እሱን ይዞ መሄድ አያስፈልግም እያለቻት ነው ማለት ነው። እሷ ደግሞ የትም የመሄድ መብት አለኝ እናንተን ደግሞ ፈቀድም እናንተን ደግሞ የመጠየቅ ግዴታ የለብኝም። ማድረግ ያለብኝን ነገር እኔ አረጋለሁ እያለች ነው ማለት ነው። እኔ እንኳ ጋርሞኛል። መጀመሪያ አልፈልግህም ብላ በየቦታው ወረቀት ከኋላ ኋላው ይዘው እየዞረች የነበረች ሩታ ዛሬ ደግሞ በዚህ ልክ ያው እኔ በተወውም እሱ አይተወኝም ወደ እኔ ጋር ይመጣል ብላ ስታስብ ነበረ መሰለኝ። መጀመሪያ ጊዜ ሲለምናት እምቢ አላችሁ። አሁን ደግሞ ከመሬት ተነስታ እሱ ከሌላ ሴት ጋር ሲሆን እንዲህ መቅበዥበዡ ተገቢ አይደለም። ምክንያቱም ትተሽው ነበረ፣ እንደ ተውሽውን ብትው ይሻልሽ ነበረ። የሀገር ወንድም እንጥቼ ደረድርላለሁ እያልሽው ነበረ። ያን ወንድም ጥተሽ መደርደርለሽ ትተሽ ከሱ ጋር ደግሞ በዚህ ልክ እሱን እንደዚህ ማድረግ አልነበረብሽም። በጣም ነው የሚገርመው። እኔ እንጃ ወላሂም ምስኪን ህፃኑ ነው በጣም የሚያሳዝነው። በነገራችን ላይ ከሁሉም በላይ ህፃኑ ያሳዝናል። አሁን ችግሩ አብርሽ እና ማናት ሄርሜላና ኤፍሬም ናቸው ማለት ነው። እሷን በጭራሽ አይኗን ማየት እንዴት እንዳስጠላው ለኤፍሬም ማለት ነው። ከእሷ ጋር ቆሞ ማውራት ራሱ ደስተኛም አይደለምም፣ አይፈልግም። እሷ ደግሞ በጣም ተናዳለች። እንዴት ትላንት ተቀጣጥረው ነበረ። ብዙ ጋር ይመጣለው ና ብላው ይመጣለው ብሎ ነበር። እንዴት በዚህ ሌሊት ይዛችሁ ትወጣላችሁ እያሉ እየተከራከሩ ነው ማለት ነው። ዛሬ እኛ የምናውቀው ብዙ ጋር እንደሚመጣ እንጂ እናንተ ይዛችሁት እንደምትወጡ ከቤት አናቅም እያሉ ነው ማለት ነው። እንደ ሌባ ከኋላ ኋላ ያሰረቀ ሰው በሌሊት አደል የሚጠፋው እንዳይደረስበት ላይክ እንደዛው ማለት ነው። እነሱም እሱን ይዞ ሊጠፉ ሲሉ ደግሞ እነኝም ደግሞ የዋዛ አይደለም ደረሱባቸው፣ አስመለሷቸው ማለት ነው። እንግዲህ ያው መጨረሻው ህግ እንሄዳለን፣ ህግ ይፍረደን ሲሉ ይፍረደን፣ ምንም ችግር የለውም። ህግ እስኪ አትውጡ አትዝናኑ የሚል ከሆነ የተዘው ችግር የለውም። እነ ቡዜ ዴቪ ደግሞ የሚሉት እኛ የታመመን ሰው ይዞ መውጣት ተገቢ አይደለም። ምክንያቱም ማሳከም ደህና ቦታ እሱ ደህና የሚሆንበት ቦታ ይዞ መሄድ ነው እንጂ ከሀገር ይዞ መውጣቱ ተገቢ አይደለም እያሉ ነው እነሱ። ሩታ ደግሞ እሱ ልጁ ደህና ነው፣ ምንም የሆነው ነገር የለም። ምንም ነገር የሆነ ነገር ስለሌለ እኛ ደግሞ ለመዝናናት ፈታ ለማለት ነው የምንሄደው። እዚህ ብዙም መቆየት አያስፈልግብንም እያሉ ነው፣ እየተከራከሩ ነው። ኤፍሬምም ደግሞ በቃ ተውት ይሄድ እንሂድ እያሉ ነው። ዳኒም ደግሞ አትሄድም፣ ምንም ነገር ይሁን ምን አትሄድም እያለ ነው ማለት ነው። እነሱ ይዘነው እንሄዳለን እያሉ ነበረ። ኤፍሬምም እንሄዳለን እያለ ነበረ። እነ ቡዜ ደግሞ በጭራሽ አትሄዱም፣ ህግ ቦታ ነው የምንሄደው እንጂ የታመመ ሰው ወደ ጤና መመለስ አለበት እንጂ ከሀገር ይዞ መውጣቱ ተገቢ አይደለም እያሉ ነው ማለት ነው። እነሱም ቁጣቸው በጣም እንትን ብለዋል። መጨረሻው ደግሞ
ያው ወደ ህግ ነው የሄዱት ማለት ነው። አልሄዱም፣ እነሱም አልተሳፈሩም። እነኝም ደግሞ እየተከታተሏቸው ነበረ ሩታና ማናት ብዙ ምንም ሊጣጣሙ አልቻሉም። ማንንም አላከብርም አለችው እኮ ትንሽ ወንድሜያቸውን ተለቅ ወንድማቸውን እሱን ብቻ ነው ትንሽ ላንተ ሪስፔክት ስላለኝ ነው ብላ የተናገረችው እንጂ ሌላው ደግሞ በእኛ ህይወት ውስጥ አስፈላጊ አይደለም። በተረጋጋ መንፈስ እያናገርከኝ ስለሆነ ለዛ ነው ሪስፔክት አድርጌ የምናገረው እንጂ ለሌላ ነገር አይደለም እያለችው ነው። እኔ ደግሞ ለአንቺ ብዙ ነገር መክሬሻለሁ፣ ብዙ ነገር ተናግሬሻለሁ እያለቻት ነበረ። እኔ አሁን ጉዳይ እሱ አይደለም፣ ከአንቺም ሆነ ከሄርሜላም ሆነ አይመለከተኝም። ምርጫውን መኖር ይችላል። እኔ ግን ብቻ ወደ ቦታው መልሽልኝ፣ ወደ ቀልቡ መልሽልኝ ነው እያልኩሽ ያለሁትኝ። መኪናም ራሱ እያሽከረከረ አይደለም። ማንኛውም ነገር ሂድ ሲባል እሺ፣ ቁጭ በል ሲባል እሺ፣ በእናንተ ቁጥጥር ስር አለ፣ በእናንተ ቁጥጥር ስር ነው ያለው እየተባለ ነው። ትላንት እኮ እንደተለመደው ይዘነው እንጠፋ ነበር። እኔት ነበረ ግን እናንተን እጠብቃለሁ ስላሉ እነሱ መጥቶ ያጡኛል ስላላኝ ለዛ ነው ትቼው የሄድኩትኝ እንጂ ይዤው መሄድ አቂቶኝ አይደለም፣ ይዤው ነበርኩኝ ብላ እየተናገረች ነበር ማለት ነው። እና በጣም አሳፋሪ ተግባር ነው። እስኪ መጨረሻውን ለማየት ያብቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።